በመጀመሪያ ደረጃ ጎድጓዳ ሳህን ላይ ሰላጣ ነው ያደረኩት። ሰላጣውን ካደረኩኝ በኋላ የተቀቀለውን ሩዝ ከላይ በስነ ስርዓት አለበስኩት ማለት ነው። ከዛም ሩዙን አልብሼ ያው ከድነውና በስነ ስርዓት ከድኜ እንዴት እንደማደርገው አሳያቸዋለሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ዛሬ ልንገራችሁ በጣም ራበኝ ማለት ነው። ቤተሰብ የለም በቃ በጣም ራበኝ። ከዛ ምግብ ለመስራትም አስቤ ደከመኝ። ገና ምግብ እስከምንሰራ ድረስ በጣም ራቤ ጨመረብኝ። ስለዚህ ምን አሰብኩኝ ዝም ብዬ መተኛት። ግን ደግሞ ሳስበው በመተኛት ራብ ሊቀንስ አይችልም፣ ራስን መጉዳት ነው የሚሆነው። ስለዚህ ተነስቼ በቃ እስኪ ለምን ተላጃ ሾፍሽፍ አላደርግም፣ የሆነ ነገር ሊኖር ይችላል ብዬ ወደ ተላጃ ሄድኩ። ተላጃ ሲሄድ ያገኘሁት ነገር እንግዲህ እንደምታዩት የተቀቀለ ሩዝ በምስር ማለት ነው። እሱን ያገኘሁት። ከዛም እሱን አምጥቼው አሞኩት ማለት ነው። ምክንያቱም ያለውን ነገር ግዴታ መጠቀም አለብኝ ብዬ ስላሰብኩኝ እሱን አመጣሁት፣ አሞኩት። ከዛም በኋላ ሰላጣ ማባያ ስፈልግ ምን መስራት አለብኝ ብዬ አሰብኩኝ። በቃ አሁን ሶስ ምናምን ከምሰራ በቃ ሰላጣ ቀለል ያለ ነገር ነው፣ ቶሎም ደግሞ የሚደርስ ነገር ነው ብዬ አሰብኩ። ከዛም በኋላ ሰላጣ መስራት ጀመር፣ ሰራሁ ማለት ነው። ምንድነው ሰላጣው? ኪያር፣ ቲማቲም፣ ቃሪያና ሽንኩርት ነው። እዚህ ሀገር ያው እንደምታውቁት አረብ ሀገር ላይ ብዙ ሰላጣ ላይ ሽንኩርት አይጠቀሙም። እኛ ደግሞ ኢትዮጵያኖች ማሻአላህ ተባረካላ ያው ሽንኩርት በጣም ነው የምንወደው። ስለዚህ ሽንኩርት አድርጌበት ስፓይሲ የሆነ ሰላጣይን ሰራሁ ማለት ነው። ከዛም ሰላጣን ከሰራሁ በኋላ እንግዲህ በምትመለከቱት መልኩ ዝም ብዬ ሩዝን ሳህን ላይ አድርጌ ሰላጣውን አድርጌ መብላት አልፈለኩም። ምክንያቱም ቢያንስ ሀብታይቴ መከፈት አለበት። እንዴት ነው በቃ ደስ ብሏችሁ ስትበሉት ውስጣችሁ ራሱ ይረካል። ለዛም በቃ ያው መጀመሪያ ሰላጣውን የምፈልገውን ያክል አንስቼ ጎድጓዳ ሳህን ላይ ያደረኩት። ከዛም የምፈልገውን ያክል ሩዝ አምጥቼ ከላይ ያለበስኩት፣ በስነ ስርዓት አስተካክዬ ከላይ ያለበስኩት። ከዛም በኋላ ያው እንደምታዩት ከድኜ ገለበጥኩት። ስታዩት ይኸው በቃ በጣም የምታምር ቆንጅዬ ስትር ያለች ምግብ አዘጋጀው ማለት ነው በቀላል መንገድ። ከዛም ያው የተገኘውን ነገር ወባ አገኘው ትንሽ በቃ እሱን አድርጌ በስነ ስርዓት ቁጭ ብዬ ተመገብኩ ማለት ነው። እና ደስ ይላል በቃ እንደዚህ ቀለል ያለ ጣፋጭ የሆነ ሀብታይታችሁን ከፈት ብሎ የምትበሉት ነገር የለም። በቃ እንደዚህ አድርጎ ራሳችንን በቃ መጠበቅ መንከባከብ አለብን። መተኛት ምንም ጥቅም የለውም፣ የባስ ሌላ ችግር ውስጥ መግባት። ምክንያቱም ስነሳ በጣም ደክሞኝ ርቦኝ ነው። እዛ ደግሞ ስራ ሊኖር ይችላል፣ እዛ ምግብ ልሰራ ነው፣ ወደ ስራ ልገባ ሳልበላ። ለዛ ነው የዛሬ ውሎዬ እንግዲህ ይመስላል። የኔ ውዶች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ ፕሊዝ እላችኋለሁ። ወዳችኋለሁ። ሰላማችሁ ብዝት ይበል በያላችሁበት።